ወዴት ነው አለ። ወደ ቤት ወደ ቸርች አልኩት። እየተገነባ ያለ ቸርች። እዛ ወደ ቸርች ነው አልኩት። ማናችሁ ምናምን መግባት አይቻልም አለ። እንዴ አሁን እኔ ተስፋ ቆርጬ ራሴን ለማጥፋት ትንሽ ቀርቶኝ በቃ ከአምላኬ ጋር መነጋገር ብፈልግ አታስገባኝም? አዎ ማንን እንዳታስገባ ተብያለሁ አለ። ከዛ በጣም በቃ የገረመኝ ከአንድ ልጅ ጋር ነበር የሄድኩት። ልጁም ድርጊቱ አናደደ። የጠበቃ አይ ጥበቃው ምን ያደርግ በቃ ስራው እንጀራው ነው። በቃ መልስ አሉት፣ እየመለሰ ነው። እንደ ቀድሞ ተንበርክከ ምናምን ድሮ ይጸልይ ነበር ቤተ ቸርች ውስጥ። አሁን ማንም አያስገባ፣ ጥበቃ አለ። ድሮ መብት ነው፣ ክፍት ነው ቤተክርስቲያን። እኔ አሁንም ድረስ እኔ ያለኩበት ቤተል መካነ ኢየሱስ ቤተክርስቲያን ክፍት ነው። ኤኒታይም የፈለግከው ሰዓት ላይ ገብተህ የፈለግከውን እንትን አለ። አስመለሱ እልሃለሁ፣ እንደ ውሻ ከበር ላይ እንደ ውሻ አስመለሱ። እና እንዳልከው መጠለያ አይደለችም አሁን ሚሏት ቤተክርስቲያን። እቺ ፓላሷ የምትጠበቅ ስጋት ያላት፣ በሰው መግባት ስጋት ያላት እንደምትለው የምትሰጥም አይደለች፣ የምትዘርፍ የአበሻውን ላም እንደ ሆላንድ ላም የምታልብ ናት። ልብ አድርጋ የአበሻ ላም እንግዲህ በቃ የምትሰጠው ሌትር ይታወቃል። የሆላንድ ላም የሚሰጠው ሌትር እና የአበሻዋን እንደ ሆላንድ ላም የሚያልቡ ናቸው። ኪስክ ውስጥ ያሉ ኪስ አውላቂ ናቸው። እንደውም እኔ ድሮ ቤተክርስቲያን አይናችንን የምታስጨፍነን ኮንሰንትሬት እንድናደርግ ፎከስ እንድናደርግ ሁኔታዎችን ሌሎን ነገሮችን አይተን ፎከሳችን እንዳይበተን ነበር ድሮ አይናችን የምንጸልየው ምንጸልየው። አሁን አይናችን የምንጨፍነው ስንት እንደወሰዱብን እንዳናቅ፣ ኪሳችን ውስጥ ሲገባ እንዳንነቃባቸው አይናችን የሚያስጨፍኑ። ምክንያቱም ከኛ ህይወት ጋር ካላቸው ግንኙነት ከኛ ኪስ ጋር ያላቸው ግንኙነት ይበልጣል። በጣም ጠንካራ ግንኙነት አላት ቤተክርስቲያን ከኪሳችን ጋር። ከነፍሳችን ጋር ጠንካራ ግንኙነት የላትም። የኦርቶዶክስ ቤተክርስቲያን ትምህርቱም ትክክል ሆነ አልሆነ ራሳችሁ ያዙት። የንስሐ አባት የሚባል ሰው አላቸው። ሲደክም ኢንዲቪዥዋሊ ሰዎች አባት የሚሉትን ሰውዬ ያናግሩታል። አባት የሚሏቸውን ሰዎች ያማክራሉ፣ ይጸልያሉ፣ ቀኖና ይቀበላሉ። እንደዚህ ስገድ፣ እንደዚህ ንስሐ ግባ፣ እንደዚህ ይባባላሉ። የነሱ ማለት በነፍስ ወከፍ የሚደርስልን መጋቢ አታገኝ። ስትቸገር ስትጨነቅ ኢመርጀንሲ የምትደውልለት የቅርብ ሰው ካልሆንክ፣ በጣም ጠጋ ካላልክ፣ ጥሩ አስራት ከፋይ ካልሆንክ፣ አሊያም በሆነ ጥቅም ከነሱ ጋር ግንኙነት ከሌለ፣ በተለይ ሜጋ ቸርች የምትሄዱ ሰዎች ጥላውን ብትል፣ ዮናታን ጋር ብትል፣ ዘነበ ጋር ብትል፣ ማንም ጋር የምትሄዱ ሰዎች ሜጋ የሚባል ተለቅ ያለ አዳራሽ ያለው ቸርች የምትሄዱ ሰው ኢንዲቪዥዋሊ የምታገለግለው አገልጋይ በነፍስና በችግር ጊዜ የሚያገኝክ አይደለም። ታገኝ አይችልም። ወረፋው ማይደርስ ኢትዮጵያ ውስጥ ያለ ዶክተር እንግዲህ ተከፋፍሎ ለብዙ ሺህ ሰው ነው አንድ ዶክተር የሚሆነው ኢትዮጵያ ውስጥ በሜዲካል ስትማር ማለት ነው። ኢትዮጵያ ውስጥ ያለው ዶክተር ከሚይዘው ቁጥር በላይ በዓለሜቃ ቸርቾች ብዙ ቁጥር ያለው ሰው ያስተናግዳሉ። ለነፍስ ግዴታ የላቸው። በቸርች በመባ መሰብሰቢያው በኩል ኪስህን ይገናኙታል። እነሱ ግን አንተን በግልክ የሚያማክሩበት ጊዜም የላቸው እና በጣም በቃ ቤተክርስቲያን የሳተችው አገልግሎት ይሄ ሰዎችን ለሰዎች መዘርጋት ለሰዎች መስጠት ነው የሳተችው። ማን ነው ይጠቅሱባል እኮ ጥቅስ ይመጡ ነው። መንፈስ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ ወረደ ምናምን ይለዋል። ኦፍኮርስ ወረደ፣ መንፈስ ቅዱስ ወረደ እንዴ። እነ ፊልጶስ እነ ማን ነው እነ እስጢፋኖስ ዲያቆን ሆነው የተመረጡበት አንድ ነገር እኮ እኛ ለጸሎት ለቃልና ለአገልግሎት እንነሳ፣ በማዕድ በመቁረስ ደግሞ ሌሎቹ ያገልግሉ ብለው ድሃን መመገብ፣ ድሃን ማገልገል፣ ድሃን ማብላት የቤተ ክርስቲያን ሚሽን እኮ ታውቃለህ። አዳነች አቤቤ እኮ በለጠችው እኮ ቤተ ክርስቲያንን እኮ የምገባ ፕሮግራም ብሎ አዘጋጀ አዲስ አበባ መስተዳድር እኮ። አሳፋሪ እኮ ነን እኛ እንደ ቸርች እኮ። እንዴት በአዳነች አቤቤ ትበለጣለች ቤተ ክርስቲያን? እውነቱን ልንገራችሁ የምገባ ፕሮግራም የቤተ ክርስቲያን እንጂ የአዲስ አበባ መስተዳደር ኃላፊዎች ስራ አልነበረም። እውነቱን ልንገራችሁ፣ ምክንያቱም የምገባ ፕሮግራም ሐዋርያት ሥራ መጽሐፍ ላይ የተጀመረ የመጽሐፍ ቅዱስ ክፍል ነው የጀመረ። እኛ ቃሉን በመስበክ በጸሎትና በአገልግሎት እንትጋ፣ እናንተ ደግሞ ምን በሉ በማዕድ በመቁረስ መንፈስ ያለባቸው የማያዳሉ ለሰው ፊት አይቶ የማያዳለው መንፈስ ቅዱስ በውስጣቸው ያለባቸውን
እነ ፊልጶስን እነ እስጢፋኖስን ዲያቆን አድርገው 7 ሰዎችን ቤተክርስቲያን ሾመች። ይመግቡ ያበሉ ነበር። ሐዋርያው ጳውሎስን ገላትያን መጽሐፍ ምዕራፍ 1 ላይ ሂዱና ተመልከቱት። ምዕራፍ 2 ላይ ጳውሎስ ዋነኛ የሆኑትን አገኟቸው አለ። ዮሐንስን፣ ያዕቆብን እነዚህን አገኟቸው አለ። ምን አሉኝ? ቃኛቸውን ሰጡኝ፣ አብረውኝ ሆኑ አለ። አንድ ነገር ግን ትእዛዝ ሰጡኝ ወይም ልመና አቀረቡልኝ፣ የዚህ ዓለም ድሆችን እንድታስባቸው። ቤተክርስቲያን ድሃ አትወድም፣ ድሃ ጠልናት። የዚህ ያሁን ያለንባት ዘመን ቸርች ድሃ ጠልናት። አንድ ቀን ለእኔ ድሮ እዚህ ወደ ጭሰት ላይ በነበርኩ ጊዜ ይህን ነገር ያለው አይደል። አንዴ ድሮ አገለግልበት የነበረ ቸርች ኮፍያ አድርጌ ጓደኞቼ ንግባ ሲሉኝ የጭሰት አጋሮቼ ማለት ነው አብሬያቸው ገባ። ሁዲ አድርጌያለሁ እና እኔ እዛ ቸርች ሲጀመር የነበርኩ ልጅ ነኝ። አያውቁኝም። አሁን አንዳንዶቹ ረስተውኝ ነበር እና ገባሁ። ከዛ ሁዲ አድርጌያለሁ። በእርግጥ መጠንቀቁ አሪፍ ነው። ተጠቃቀሱና 2 ሴቶች ከአጠገቤ ሸሹ። በእርግጥ ሸትቻቸው ሊሆን ይችላል። ሲጋራ ምናምን ስለማጨስ ልብሴ ጥሩ ጠረን ላይኖር ይችላል። ሸሹኝ። የሆነ ሴትዮ ነክታ ቦርሷን ብድግ አድርጋ ወንበር ቀይራ ፈንጠር ብላ ቁጭ አለች። መጠንቀቃቸውን አይደለም የጠላሁት፣ ግን እንደ ሰው ትሪት ሊያደርጉኝ አልፈለጉም። እንደ ሰው ትሪት ሊያደርጉኝ አልፈለጉም። ወንጌል የሚለውጥ ከሆነ ጌታ ሰዎችን ሁሉ ሊያድን የመጣ እንደሆነ የምታምን ከሆነ ቤተክርስቲያን እንደኔ አይነት ጎረምሳ ሁዲ ያደረገ ሲመጣ ሀግ ማድረግ አለባት። አንጠንቀቅ፣ እንንጀላፈፍ ምናምን አላልኩ። አይ ቲንክ ለሰው ህሊና ግን መጠንቀቅ አለባት ቤተክርስቲያን። ምስኪኖች ሲገቡ ምንም የሌላቸው አንድ የእኛ ቸርች ፓስተር አለች። የኛ ቸርች ፓስተር አለ፣ የፓስተሩ ሚስት አለች። የኛ ቸርች ሁሌ ሴጣን አለ። አንድ መንፈስ ይታየኛል ባለ ቁጥር ሰባኪ እየሄደች የቤት ሰራተኞች ላይ ነው እጇን የምትጭነው። እሷ የሚመስላት የቤት ሰራተኛ ሁሉ ሴጣን ያለበት ነው የሚመስላት። ምክንያቱም ሴጣንን የምታስበው ከጥሩ ልብስ ከመልበስና ዝንጥ ያለ ሰው ውስጥ ሴጣን ያለ አይመስላት። ላሽ ትላት በሙድ ምንም ጌታ አልገለጠላትም። ሴትዮዋ እኮ ሄዳ ሰራተኞች ላይ እጇን ጉብ ታደርጋ። ብራስ ምንድን ነው የሚሰማው? አጋንንት የሌለበት ሰው ላይ ሄደ እጅን ጭነ በልብሱ ምክንያት፣ በተቀደደ በሻሿ ምክንያት፣ በምስኪንነቷ ምክንያት ጌታ ለሰው ፊት አይቶ አይደለም። ያዕቆብ እኮ የነገረን ይሄ ነው። እግዚአብሔር ለዚህ ዓለም ድሆች በሰማይ በመንግስቱ ርስት አላዘጋጀላቸውም። ሲጀመር ከማብላታችን በፊት የምናይበትን እይታ እንለይ። ጌታ እንዴት ነው ድሆችን ሲመለከት የነበረው? እዚህ ምድር ላይ በተመላለሰበት ወቅት እንዴት ነው ሐዋርያት ድሆችን ትሪት ያደረጉት? ቤተክርስቲያን ለድሆች ትቆርስ ነበር። ገንዘቧ ፈንድ የሚደረገው ለድሆች ነበረ። ወንጌል ያመጡልን ነጮች እንኳን ምግብ ለቸገረው አብልተው ለተራቆተው አልብሰው ነው ወንጌልን ያደረሱልን። አሁን እኮ ገፎ ለገፋፊ እኮ ነው የሚጫወቱት አገልጋዮች። እንኳን እንደ ድሮዎቹ እንደ ሚሽነሪዎቹ አልብሰው ሊያጫውቱ ገፋው እኮ ነው የሚያጫውቱ። ጌታ ስጠው ይልሃል፣ ምን ይልሃል? አይንክን አስጨፍነው። ጌታ ባለጸጋ ነው ብሎኛል፣ አካፍለኝ ይልሃል። አንዲት ሴትዮ ነገረች። አንድ የሚታወቅ ነብይ ግለሰብ ነው እና ዕዳ እንዳለብሽ ጌታ ይነግረኛል አላት። እዛ ልክ እኔ የጌታ ሰው ትለዋለች። ስንት ፐርሰንት ለእኔ ታስቢልኛለሽ? ቃል ላውጣ ላስለቅቅልሽ አላት። እዛ ምንም ፐርሰንት አላስብልህም ቃል ብታወጣም ስትለው በቃ ዕዳሽ እንደተያዘ ይቅር አለች። ገባ? እሱ ቃል ያወጣል። ቃል አውጥቶ ሲለቀቅላት ምንድን ነው የሚያደርገው? የሆነ ፐርሰንት እሷን ቃል አስገብቶ ድንገት ከተሳካ እሱ የሆነ በእሱ ቃል የተለቀቀው ተብሎ ሊሰጣው ማለት። እንደዚህ ናቸው ሞጭላፎች። እንኳን ሊሰጡ ለሌላው ሊያካፍሉ ቀርቶ የሰውን የመብላት ፍላጎት ይዘው የተሰማሩ ግለሰቦች ናቸው። እና አሁን ያሉትን ደግሞ አንድ ልንገራችሁና ወደ እመለሳለን። ለጀርሚ እመልስለታለሁ። አሁን ድሮ ቤተክርስቲያን ራሷ ገንዘብ አውጥታ መሬት የምትገዛው ታውቃላችሁ። ከዛ በኋላ ከምዕመኑ ገንዘብ ተሰብስቦ ነው የተቻለውን ያክል ግንባታ በቆርቆሮም በምን የሚታጠረው። ቅርብ ጊዜ አንድ ሰው ምዕመኑ ባለበት 16 ሚሊዮን ብር ቸርቹን እንደሸጠው ሰምታችኋል መቼ? 16 ሚሊዮን ብር ጆሮ ግንዱን አለው ቸርቹ። ማን? አገልጋዩ።
ከዛስ የገዛው ሰውዬ ለሆቴል ግንባታ ብሎ ማፍረስ ጀመረ፣ ስለገዛው ቦታውን ማለት ነው። እኔ ሁለት ነገር ነው የታየኝ። አንደኛ ምዕመኖች አሁን ነብይ ነኝ የሚለው ግለሰብ የምትከተሉት ግለሰብ ነገ በመሬቱን አለመሸጡን በምን እርግጠኛ ሆናችሁ የዛ ቸርች አባል የሆናችሁት? ነገ በሚሊዮን ሽጦባችሁ ሊሄድ ይችላል። የመጀመሪያው ነገር በሚሊዮን ቸርቾችን የሚሸጡ ሌቦች መጥተዋል። 16 ሚሊዮን ብር ነው የሸጠው ቸርቹን። እና በሁለተኛ ነገር ደስ ያለኝን ነገር ልንገራችሁ። የውሸት ፈውስ ከሚነገርበት የሐሰት ስፍራ የእውነት ሰዎች ከፍለው የሚታከሙበት የሕክምና ተቋም ሊገነባ ስለሆነ ደስ ብሎኛል። ቸርች ጥላቻ ኖሮኝ እንዳይመስላችሁ፣ እውነቴ ነው። በውሸት ሰዎች ተፈውሰዋል ከምትል ሐሰተኛ አዳራሽ የእውነት መርፌ ወቅተው ሰዎች ከራስ ምታትም ሆነ ከሆድ ቁርጠት የሚድኑበት ፓራስታሞልም ሆነ ሌላ መድኃኒት ውጠው ከበሽታቸው የሚያገግሙበት ትክክለኛ ሆስፒታል ቢገነባ የተሻለ ነው ብዬ አስባለሁ። ለዚህ ነው ባለፈው ቸርች ፈረሰ፣ ጴንጤ ተነካ ምናምን ብላችሁ እምቧ ከረዩ ስትሉ ቸርች አይደለም የተነካው ብዬ ዝም ያልኩት። ቸርች አይደለም ባለፈው የፈረሰው። ይሄ አሸናፊ የሚባለው ግለሰብ ፍቃድ አለው ከካውንስሉ የተቀበለው፣ ግን ቸርች አይደለም። ምን ሆናችሁ ነው? አጥር ስለታጠረ በፕሮቴስታንት ስም የሆነ ቦታ ትንሽ ስለተያዘ ሁሉ ነገር ቸርች ነው ብላችሁ ካሰባችሁማ ተሳስታችኋል። እና ሁለተኛውን የመጨረሻው ነገር ልንገራችሁ። ጀርሚ መላክ ትችላለህ። ሁለተኛው ነገር ምንድነው? ድሮ ቸርቾች መሬት ገዝተው የራሳቸው ስለሆነ ባለራዕይ የሚባለው ግለሰብ ምዕመንም ይሸጣል፣ አዳራሽም ይሸጣል። ከነ ምዕመን ከሆነ ይወደድብሃል። አክቲቭ አስራት የሚሰጡ 100 ሰዎች አሉኝ፣ አክቲቭ ምዕመን የሆኑ 500 ሰዎች አሉኝ። መሬቱ የኛል ካሬ ነው ብሎ ምዕመን አስራት ሰጪ አብሮ ነው የሚሸጥልህ። ምዕመኑ መሸጡንም አያውቅም። ፓስተር ተቀይሯል ይባላል። ያ ፓስተር የምዕመኑ የመሬቱን ባለቤት ሆኖ አገልግሎቱ ከተመቻቸው አብረውት ይቀጥላሉ ሰዎቹ። ስለዚህ አንዳንድ ጊዜ አይነን ጨፍነ አገልጋይ የምትለው መሪ የምትለው ሰውዬ ሽጦክ ሌላ ሰውዬ ገዝቶክ እያገለገለ ሊሆን ይችላል። ገዝቶክ ከነ መሬቱ ልትሸጥ ይችላል። አይነን ጨፍነ ሃሌሉያ ምናምን እያልክ ሃሌሉያ ፈውስ መጣ እያለ ሰውዬው ሽጦክ ሆስፒታል ሆኗል። ካርድ ቁረጥ አይንን ስትገልጥ ግንባታ ተገንብቶ ካርድ ቁረጥ ልትባል ትችላል። ወንድሜ ካርድ ቆርጣል ልትባል ትችላል። አንተ ቸርች ላይ ነው አይንን የጨፈንከው፣ እሱ ሽጦት ሆስፒታል ተገንብቷል። አይንን ስትገልጥ ካርድ ቆርጣል። እና አሁን ደግሞ ታውቃላችሁ በካውንስሉ በኩል ካውንስል ከመጣ በኋላ መሬት የሃይማኖት ይሰጣል። ኦርቶዶክስ ይሰጣል፣ ለሙስሊም ይሰጣል። እንዲሁም ፕሮቴስታንት በዛ ያለ ክፍፍል ስላለ መሀላችን ለግለሰቦቹም ለምኖቹም ይሰጣል። መሬት እንደ ጥያቄያቸው መሰረት ይሰጣል። ያው ውስጡ ያለው ነገር አለ። ሲሰጣቸው መሬቱን መሸጥና መለወጥ አይችሉም። ምክንያቱም መንግስትን ይሰጣቸው በካሬ መሸጥ መለወጥ የማይቻል። ስለዚህ ምን ያደርጉበታል? እንደማይሸጡበት ስለሚያውቁ እነሱ ደግሞ ትርፍ የሌለው ነገር ደስ ስለማይላቸው ለቤተ ክርስቲያኒቷ ገቢ በሚል ሰበብ ትንሽዬ አዳራሽ ይሰሩና ዙሪያውን የንግድ ሱቅ ያደርጉታል። ሂድና አያት 49 እንደዚህ አይነት ቸርች አለ፣ ተመልከት። አያት 49 ብታይ እንደዚህ አይነት ቸርች ነው ያለው። አያት 49 እንደዚህ አይነት ቸርች አለ። በቃ የሀገር ሱቅ ያደርጉታል፣ ለባንክ ያከራዩታል፣ ለንግድ ሱቅ ያከራዩታል፣ ለእቃ መሸጫ ያከራዩታል፣ ለሶፋ ቤት ያከራዩታል፣ ለእንጨት ቤት ያከራዩታል። አባቴ ከእንጨት ቤቱ ጋር አንተ ትብስ አንቺ ተብስ ተባብለህ ነው የምታገለግለው። ድሮ ቆርቆሮ አዳራሽ ውስጥ ሆነ ትዕቢተኛ የሰፈር ልጆች ድንጋይ እየወረወሩ ነበር የሚረብሹ። አሁን ትዕቢተኛው ነብይህ ግራይንደር የሚያጨው እንጨት ቤቱን አከራይቶ ግራይንደር ሲጮህብ ነው አብረህ የምታመልከው። አይንን ጨፍነ ጥር የሚል ስም የምትሰማ ላይ መለከተውም አገልግሎቱ። ዋናው ጉዳይ ምንድነው? ኪራይ መሰብሰብ ነው። ስለዚህ አንተን ቦታውን በአንተ ስም ተቀብሏል፣ በቸርቹ ላይሰንስ ተቀብሏል። ከዛ ዙሪያውን 1 10 20 የሱቅ
የሚከራዩ ሱቆችን ይሰራል። ከዛ እሱ ከ100 እስከ 300 ሺህ የሚያክሉ የቤት ኪራይ ይሰበስባል። ከ100 እስከ 300 ሺህ ብር የቤት ኪራይ ይሰበስባል። እንደ ቦታው እንደ አካባቢው ማለት ነው። ቦታው ምርጥነት ይወሰናል የሚያከራየው። ስለዚህ አሁን የምትቀበሏቸውን ቸርቾች ተመልከቱ። ለንግድ ፐርፐዝ የሚቀበሉ አገልጋዮች አሉ። አዳራሿ ታንሳለች፣ ሱቁ በርከት ይላል፣ እንደተሰጣቸው መሬት ማለት ነው። እዚህ ዞሮ ዞሮ አለቅ። ይሄ ሁሉ ገቢ የምትሰበስብ ቤተክርስቲያን አትሊስት 100 የድሃ ልጅ ስፖንሰር ሆና ማስተማር ብትችል፣ ዩኒቨርሲቲ እስኪገቡ ድረስ ልጆችን ብታስተምር፣ ማህበረሰብ ላይ መመስረት አለ። ከኬጂ ጀምረ እስከ ዩኒቨርሲቲ ህፃናትን ማስተማር ብትችል 100 ሰዎች፣ 50 ሰዎች፣ 20 ሰዎች፣ 30 ሰዎች ወጫቸውን ችለህ ቤተሰብ የድሃ ድሃ የሚባሉትን ማለት ነው ከቀበሌ ማጽፍ የምጡ ከምንም ማስተማር ብትችል፣ ማን የምታስተምረ ሲባል እንትን ኢንተርናሽናል ቸርች ቢሉ ልጆቹ ጥሩ አይደል? ጥሩ ነው። እና ኢንቨስት አድርጉ፣ ከዘረፋ ውጡ። አንተም ታበዛዋለህ አስገባኝ ይላል። አላስገባህም። እኔማ ካበዛሁት ይቀንስ። ግነት ምናምን አማርኛ ላይ ሊኖር ይችላል። ግነቱን ጣል እያደረግ ዋናው ሀሳቤን ከተረዳ ይበቃል። እንደሱ በላ አልኩኝ። ስላላየሁህ እኮ ነው እስካሁን ያልኩት። ሀሳቤን አሁን አናጠብክኝ። ያወራ ያልኩትን ነገር አቋርጬ ከአንተ ጋር መለልስ ጀመርኩኝ። እና ቤተ ክርስቲያን አሁንም ድሆችን የምትረሳ የምትዘነጋ ከሆነች ቤተ ክርስቲያን አይደለች። አምጣ ትባረካላችሁ። አሁን አንድ ምስክርነት እየሰማሁ ነበረ። እንትና ጋር ጄፒኤስ ሄኖክ ግርማ ጋር አንድ ሰውዬ ከእንትን የመጣሁት ይላል ከሆነ ሀገር ስም ጠርቶ እዛ እዚህ ቸርች መጣው የቆዝም እቸገር ነበር አለ። ነብይ አንተ አሜሪካ ነበርክ፣ ዘርዘራው ከዛ ነገር ተለቀቃል። ይሄው ዝንጥ ብያ ዝም ብለህ አታንበጫጩ፣ አጨብጭቡ። ነብይ አጠገባችሁ ስለሆነ ንቃችሁት ቀሎባችሁ ከሆነ እኛ ከክፍለ ሀገር እየመጣን እንጠቀምበታለን አለ። ነብዩ ላይ ስትዘራ ነው የምትባረከው። ነብዩ ማንም ላይ አይዘራም። አይሰጡ 10 ሺህ ብር እና 30 ሺህ ብር ቢሰጡ መድረክ ላይ 50 ሺህ ብር ለምስኪን ቢሰጡ እሷን በቪዲዮ ቀርጸው ቲክቶክ ላይ ፖስቷታል፣ ዩቲዩብ ላይ ፖስቷታል፣ ፌስቡክ ላይ ፖስቷታል፣ አይጂ ላይ ይፖስቷታል። ማይፖስቱት ቦታ የለም። 50 ሺህ ብር ከወጣ ከነሱ አላወቅኩም። ይኸውላችሁ እኔ ስልኬ ጤነኛ አይደለም፣ እንዲህ እየተርገበገበ ነው። እንዴት አድርጌ ነው ማሳየው? ሪካርድ ካደረገ ይኸው ስልኬ በእንደዚህ አይነት መንገድ ነው ያለው። አሁን ሪካርድ አድርጌዋል። በኋላ ስቶሪ ላይ አስቀምጥልሃለሁ። እንደዚህ ነው በቃ እየሆነ ያለው። ግዛልኝ እያልኩ አይደለም። ተባረኩት። ግርፊያው እንዴት ነበር ይላል አንዱ። የምን ግርፊያ ወዳጅ? ምንም የተገረፉ ሰዎች ሊኖሩ ይችላሉ። እኔ ግን አልተገረፍኩም። እግዚአብሔር ይመስገን። የገረፈኝ ሰው የለ። እዛ ታስሬ በነበረበት ወቅት ከሆነ የገረፈኝ ሰው የለ። ማንም ሰው ምንም አላረገኝ። እና ለማንኛውም ይህን ያህል ጊዜ ራሱ ቆያለሁ ብዬ አላሰብኩም ነበር። እግዚአብሔር ይባርካችሁ። ቴንኪዩ። ከቻላችሁ አካውንቲንግ ጊዜ ካላችሁ አካውንቲንግ ኮፒ ሊንክ ለማድረግ ሞክሩ። ስለሰማችሁኝ አመሰግናለሁ። እናንተ ተባረካችሁ ሰዎች ናችሁ። የመረቃችሁኝ፣ ጊፍት የሰጣችሁኝ፣ ያበረታታችሁኝ፣ ባለፈው በጠየኩ ጊዜ የቆማችሁልኝ፣ የጸለያችሁልኝ፣ የተጨነቃችሁልኝ፣ የሞለጫችሁኝ፣ ያስሞለጫችሁኝ በየሞለጭበት ቤት ልክ ነው በለው ተናገረው ብላችሁ ያላችሁ ሁላችሁም ተባረኩ። እግዚአብሔር ከእናንተ ጋር ይሁን ወገኖች። ሰላም ሁኑ።